በጌታ መልአክ ተጨማሪ ሐሳብ ይጨምሩና እያጠቃለን እንሄዳለን። እሺ፣ እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ የእሳተ ገሞራ ፍንዳታ ነው የሚመስል ነገርየው፣ ግን ይሁን የሚፈለገውም እንደዚህ ነው እና አንዳንዴ መናገር ማንፈልገውን ነገር ሁሉ ያናግረናል። ለምንድን ነው? ጊዜው ነው። ያለ ጊዜው የሚገለጥ መልእክት ስላልሆነ እግዚአብሔር የሚናገረው በጊዜው መናገር የሚፈልገውን ነገር እያንዳንዳችን ውስጥ እንዲወጣ እንዲወረወር ይፈልጋል እና እግዚአብሔር ዝም ብላችሁ ስታዩት የሚነገረውን የሚወጣውን ቶኑን እያንዳንዱን ስታዩት ከእግዚአብሔር የሆነ መሆኑን ታውቁታላችሁ እና ስለዚህም እግዚአብሔር እናመሰግናለን። እንግዲህ እግዚአብሔር የከበረ አገልግሎት ስለሰጠን ጌታን እናመሰግናለን። የጌታ ባሪያዎች፣ የጌታ አገልጋዮች፣ የጌታ መልእክተኞች፣ አምባሳደሮች እግዚአብሔር አይኑን ያሳረፈብን ጌታ የተባረከ ነው። አሁን ነው አይንተ እግዚአብሔር አሁን ነው አይንተ እግዚአብሔር እንጂ ወዳጄ ይሄ ከእግዚአብሔር ካልሆነ መናገር አይቻልም። እንደዚህ ይሄ የሚያሽከረክረን መንፈስ ቅዱስ መካከላችን ስላለ ነው። አየህ፣ አይጋጭም። አየህ፣ እዚያ መጽሐፍ ቅዱስ ላይ ስንሄድ ኮቴያቸው ራሱ የሚያስደነግጥ የሚያስፈራ አይደል የሚለው እና አንዱ ከአንዱ ምን አይልም ነው የሚለው፣ አይጋጭም አይገፋም ይላል እና የእግዚአብሔር መንፈስ በመካከላችን ሲሰራ እንደዚህ ነው እና እግዚአብሔር ይመስገን። እግዚአብሔር የከበረ አገልግሎት ስለሰጠን የምናገለግለው እግዚአብሔር ነው፣ ሰውን አይደለም፣ ፍጡር አይደለም፣ ከመላእክት አንዱን አይደለም፣ ከጻድቃን ከሰማዕታት አንዱን አይደለም፣ ጊዮርጊስን ተክልየን አይደለም። እኛ የምናገለግለው መስቀል ላይ የታረደውን የተሰዋውን በጉን ኢየሱስ ክርስቶስን ነው። ልዩነታችን ይሄ ነው። ይሄ የሆነ ሰዓት ከውስጣችን የሚወጣው የምንናገረው ነገር ሁሉ መስቀል ላይ የተሰራ ስራ ስለሆነ ነው፣ ሰው ሰራይ ስላልሆነ ነው የምንናገረው እና ይሄ ነው የከበደብንና እግዚአብሔር ይመስገን። ስለዚህ በተነሳው ሐሳብ ላይ በኢትዮጵያ ቤተክርስቲያን እና በዚች ባለችው በዓለም ላይ ባለችው ቤተክርስቲያን በክርስቶስ ስም ላይ አምና ለምትኖረው ቤተክርስቲያን ባለው ሐሳብ ላይ ጠቅለል ያለ ሐሳብ ለመናገር ነውና በሀገራችን እንደው በኢትዮጵያ ቤተክርስቲያን በጅብ በነብር በዘንዶ የምትጠበቅ ቤተክርስቲያን ሲባል እጅግ ያሳፍራል። መንፈስ ቅዱስ ባይጠብቃት አሁን መንፈስ ቅዱስ ጠባቂው አይደለም። ምን ያመጡልሃል? በዘንዶ የሚጠበቅ ይሏል፣ በነብር የሚጠበቅ ይሏል፣ በጅብ የሚጠበቅ ይሏል። አሁን የጅብ ግልገል ማት እያሳዩ ነበር። ጅብ ሚሳብ ነው፣ ወሳጅ ገንዘብ ሰላቢ እኮ ነው። ሰላቢ ነው ጅብ ማስተኛም ነው። ጅብ በጣም ከባድ አደገኛ እኮ ነው። ጅብ ማይሆነው የለም። እስቲ ቀጥል። መንፈሱና ጅቡ ተያይዞ ከዚያ ኦርቶዶክሳውያን ተያይዘው ሶስት ቅጠል ኦርቶዶክሳውያን ከጅቡ መንፈስ ጋር ከጅቡና ከርኩሱ መንፈስ ጋር ሶስት አካል ወግኖ ነው እየሰራ ያለው። ጅቡ መጠቀሚያ አካል ሆኖ ታይቷል። ለምሳሌ ጅብ ቤተክርስቲያን ይጠብቃሉ፣ አይታቸዋል አይደል? ባለፈው እዚህ አዲስ አበባ ኤሪያ ላይ ማለት ነው። እንደውም የጅብ ግልገል እያሳዩ ማለት ነው። በነብር የሚጠበቅ ብለው ደግሞ አመጡ። በዘንዶ የሚጠበቅማ ልነግርህ አልችልም። ጅብ አስራ ማርያም እሷ ታስራለች፣ ሌሎች ደግሞ ያስጠብቃል። አሁን የኢትዮጵያ ሕዝብ መንቃት ያለበት ተመልከቱ። አራዊት ሳይቀር ጅብ ሳይቀር ዘንዶ ሳይቀር ነብር ሳይቀር እባብ ሳይቀር የእባብ ጎፈሬ እያመጡ ጎፈሬ ያለው እባብ እኔ ድሮ ምን የሚገበርለት እንትን ጎፈሬ ያለው እባብ ይሄ ብለው የሚያመጡት እያሳዩ አይደል እንዴ? እኮ እንትን ነው የዛር መንፈስ ማለት ነው። የዛር መንፈስ ነው። ካልተገበረው መንፈሱ አለ ስለሚገበርለት አለ። ካልተገበረለት ዲያቆናቶችን ሁሉ ይገረ የሚገርማችሁ ነገር ቤተ መቅደስና ቤተልሔም ላይ እባብና ዘንዶ የሚፈነጭበት ቤተክርስቲያን አይደለም። ለዚህ ነው ደፍረን ጨፍልቀን የምንናገረው። ለምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የጅብ መጋለቢያ ሆናለች። እዚያ ውስጥ ጅብ እየተጋለበ ለምን እግዚአብሔር ይመለካል? አይመለክም። መንፈስ ቅዱስ የለም፣ ወልድም የለም፣ ወንጌል የለም፣ ክርስቶስ የለም። ሌላውን እንምጣበት። ሊቃውንቱ
ድምፃቸውን ስሟቸው። አንዳንዱ ሊቃውንት ሲጮሁ ሲያዘሙት የእባብ ድምፅ ያላቸው ማለት ነው። ለድምፅ ተብለው የሚወሰዱ አራዊቶች አሉ። ለምሳሌ ጉጉት፣ ርግብ፣ እርኩም፣ ጅብ፣ ጭንቅላት፣ የዱር አራዊት፣ የሰማይ አዕዋፍ እያረዱ እየሰዉ የሚበሉ አፋቸው የሚሸት የማያስቀር ብዙ ሊቃውንቶች አሉ። ድምፃቸውን ስትሰሙት ራሱ አንዳንዱ ድምፅ የእባብ ድምፅ ነው። ድምፃቸው ይሄን በመንፈስ ቅዱስ ነው የሚመረው። ይሄ ድሮ አብረን ድሮማ ምን ስታጨበጭባል ይብርኩ አስቡ። ህዝቡ ውጭ ላይ ሆኖ ምንድን ነው የሚለው? የገሌ ድምፁ ያጨበጭባል። ወይ ቅላጼው፣ ወይ ዜማው፣ ወይ ጸናጽሉ፣ ወይ መቋሚያው ወይ ይላል። ግን በምንድን ነው ያ ሰው? የሚገርማቸው ነገር ጉጉት የበሉ ሰዎች፣ እርኩም የበሉ ሰዎች፣ ለትምህርት ለድምፅ ለቃል እግዚአብሔር ተብሎ የሚበሉ ሰዎች የሚገርማቸው ነገር ወይ እጃቸውን ቆማጣ ያደርጋቸዋል። የሚገርማቸው ቆዳቸው ራሱ ይለላጣል። የሚገርማቸው ነገር ደግሞ ሚስት የማያገቡ የሚኖሩ እንዲሁ አሉ። ለምን ተብሎ? ያ መንፈሱ እንዳይጋቡ ያደርጋቸዋል። በቅድስና የከበረውን እግዚአብሔር የመሰረተውን ጋብቻ እንኳን አግብተው ልጅ እንዳይወልዱ የሚያደርግ የሚከለክል መንፈስ አለ ራሱ። ስለዚህ ወደ ቤተክርስቲያን ስንመጣ ዘንዶ ይውጣ ቤተክርስቲያን ውስጥ፣ እባቡም ይውጣ ቤተክርስቲያን ውስጥ፣ ይሄ ጅቡም ይውጣ ቤተክርስቲያን ውስጥ፣ ነብሩም ይውጣ። አስወጡልን በሕግ አምላክ ኦርቶዶክሳዊ። ይሄ ጥርግርግ አድርጋችሁ ዘንዶና እባብ ጅብ የምታሳዩን ለምንድን ነው? መንፈስ ቅዱስ ቤተክርስቲያኒቱን ይምራት። ልቀቁ። አውደ ምሕረቱን ለመንፈስ ቅዱስ ልቀቁ። ለወንጌል ልቀቁ። ለኢየሱስ ልቀቁ። ጸበል ቦታ ላይ ስትሄድ ጸበል ቦታ በምንድን ነው ጸበሉ የሚፈልቀው? እኔ ጸበል አንተ መንግስት ለማህበረሰብ ለሰፈር ያሰራጨውን የውሃ ቧንቧ ያንን በመጋዝ እየሰነጠቀ እዚያ እየቀጠለ እየወሰደ የሚያጠምቅ እኮ ነው ያለው። ያንን ጸበል ፈለቀ ብለው ጉድጓድ የውሃ እጥረት በከተማ መከራ እያየ ህዝብ ማለት ነው። በስካቫተር መሬት ያስቆፍራሉ፣ ከቧንቧ ውሃ ወስደው ያስሞላሉ። ጸበል ፈለቀ ብለው በጣም የሚገርማችሁ ነገር ማለት ነው። በስካቫተር ይወስዱና ያስቆፍሩታል፣ መሬቱን ትልቅ ጉድጓድ አድርገው ማለት ነው። ከዚያ ሌሊት አምጥተው ያስሞሉታል። ጸበል ፈለቀ ይሉሃል። ህዝቡ የሄድና ወረፋ የለም ሰልፍ። ከዚያ ድግምት አለ ይፈዛል ሂዶ። በኢየሱስ የማያምን ቄስ፣ መንፈስ ቅዱስን ያልታተመ በመንፈስ ቅዱስ ያላመነ ቄስ እንዴት ነው አጋንንት ከሴት የሚያወጣ? እንዴት ነው አጋንንት ከተለያዩ ሰዎች የሚያወጣ? የሚገርማቸው ነገር ህዝቡ ተደግሞበት የሚገርማቸው ነገር ባዶ ቆሻሻ ቦታ ላይ ሽንት የሚሸናበት ላይ ሰው የሚጸዳዳበት ቦታ ላይ ጤናማ የምትለው ሰው ሂዶ ተኝቶ ታገኘዋለህ። ከዚህ የበለጠ እርግማን፣ ከዚህ የበለጠ ጉስቁልና፣ ከዚህ የበለጠ እርግማን የለም። ስለዚህ ጸበሉን ታውት ኦርቶዶክሳውያን። ጸበሉ ድግምት አለበት፣ ጸበሉ መተት አለበት፣ ጸበሉ ጥንቁልና አለበት። ለምንድን ነው? አይ እነሱም እየወጡ እየተናገሩ ይሄን ደፍረን ነው የምንናገረው። ክርስቲያኒቱም ሰዎች አሁን ወዲህ አጥማቂያን የሚባሉትን እየተቃወሙ አጥማቂዎች ከአጋንንት ተዋርሰው ነው የሚመጡት። አጋንንት ተዋርሰው ጨሌ ይዘው መቁጠሪያ ይዘው አለንጋ ይዘው። አለንጋ አያስፈልግም። መንፈስ ቅዱስ ካለብህ የምን አለንጋ ትይዛለህ? ለምን ጨሌ ትይዛለህ? ለምን መቁጠሪያ ትይዛለህ? ለምን የሰው ገላ ራቆታቸውን ቁጭ አድርገህ ትገርፋለህ? መንፈስ ቅዱስ ካለ እኮ በምሪት ነው። መንፈስ ቅዱስ ይናገራል አይደል? መንፈስ ቅዱስ እኮ ውስጥን አይቶ የሚናገር ነው። ያለባቸውን እንቆቅልሽ ጥያቄ ይፈታል መንፈስ ቅዱስ። የኢትዮጵያ ሕዝብ ወደ ወንጌል እስካልመጣ ድረስ ከጉስቁልና አይወጣም። አንዱ እርግማን በኢትዮጵያ ቤተክርስቲያን ውስጥ ጸበል፣ ጥምቀት፣ ይሄ በየስርንቻው በየገደላ ገደሉ ጸበል ፈለቀ እየተባለ የሚነገረው ሕዝብ ወደዚያ የሚጎርፈው ያፈሱ ጭቃ የአቡነ ሐራ ጭቃ። ለምሳሌ የሚገርማችሁ ነገር ጭቃ ከረግረግ ላይ ጭቃ በሆነ በባሊ በሆነ ነገር ዝቀው አፍሰው እያወካ እየቆነጠረ የሚሸጥ የሚቸለችር ደግሞ እኮ ዝም ብሎ ቤተ ክህነት እኮ አይደል ጭቃ የምትገዛ ቤተ ክርስቲያን የሚገዛ ህዝብ ጭቃ። የአመድ እምነት ያለባት ቤተ ክርስቲያን የአመድ እምነት የጭቃ እምነት የውሃ እምነት ያለባት ቤተክርስቲያን። እምነታችንን ክርስቶስ ላይ ማሳረፍ መቻል አለብን። ኦርቶዶክሳውያን እኛ የምንናገረው ነገር ይሄ ሁሉ ተደምሮ ለምድራችን፣ ለሀገራችን፣ ለቤተሰባችን በጣም ትልቅ ጉስቁልና ስለሆነ እንናገራለን። የኢትዮጵያ ቤተክርስቲያን ህዝብ ኦርቶዶክሳውያን የሆነ ሁሉ ከጥንቁልና መውጣት አለበት፣ ከአስማት መውጣት አለበት፣ ከድግምት መውጣት አለበት። መተቱ አፍዝዞት
ወንጌል እንዳይሰማ ወንጌል ስትነግረው እኮ አካኪ ዘራፍ ይላል። አካኪ ዘራፍ የእንተና ዘር ነኝ ይላል። እንደውም ቅድመ አያቱን ሁሉ የሚጠራ ጀግና ወንጌል ሲሰበክ ማለት ነው። እባብ እያመለከ ዘንዶ እያመለከ እኔ አንዳንድ ገጠር ላይ ስትሄዱ እንትን ይሄ የዶሮ ምንድን ነው የሚባለው? እላዩ ላይ ዶሮ ጭንቅላት ላይ ያለው ምንድን ነው የሚባለው? እሱ የሆነ ስም አለው። ዶሮ ጭንቅላት ላይ ያለው ነገር አለ እና ያንን የሚመስል እባብ ያንን የሚመስል ያለበት እባብ አምላክ ነው ተብሎ ለምሳሌ ጋን ስር ተጠምጥሞ ቁጭልና ይታረድለታል፣ ይሰዋለታል፣ ይገበርለታል። የሚገርመው ነገር ጊዜውን ሰዓቱን ጠብቆ ካልታረደለት ካልተሰዋለት ቤተሰብ ላይ አንድ የሆነ ችግር ይፈጥራል። የሚገርመው ነገር ገጠር አካባቢ ላይ ዘንዶ ጋኑ ስር ጠላ ድፍድፍ የሚደፈደፍበት ጠላ የሚጠበቅበት ጋኑ ስር ዘንዶ ይቀመጣል። የሚገርመው ነው ቁጭ ይላል። ሰዓቱን ጠብቆ ይሞታል። ይጮሃል። ሲጮህ የሚገርማቸው ነገር በጣም የሚሰቀጥጥ ድምፅ ነው ያለው። እባብ ይገበርለታል። ያንን እያመለከ ኢየሱስ ይሻላል ስትለው ይሄ ነው የሚሻለኝ ይላል። የሚገለውን ይመርጣል። አዳኙን አይደለም የሚመርጠው። የእናቴ አባቴ አምላክ ይሄ ነው ብሎ በጭምድድ ብሎ ይከራከራል ማለት ነው። ስለዚህ አሁን ወደ ዋናው ሐሳብ ስንመጣ የኢትዮጵያ ቤተክርስቲያን አገልጋዮች አንደኛ ቅድም እንደተባለው ሁሉ ነገር በሙስናና በዘረኝነት በገንዘብ ስለሆነ የመንፈስ ቅዱስ ኃይል የሌለበት አገልግሎት ስለሆነ ምእመኑ ከኢየሱስ ይልቅ እባብ ይመርጣል። ምእመኑ ከኢየሱስ ይልቅ ጅብ ይመርጣል። ምእመኑ ከኢየሱስ ይልቅ ዘንዶ ይመርጣል፣ ያመልካል። ዘንዶ አስራ ማርያም የሚባል ነገር እንዲህ አይነት ስያሜ ለምን ይሰየማል? በዘንዶ በእባብ በጅብ በዱር አራዊት በሰማይ አይዋፍ በጨረቃ በከዋክብት የሚመሰል የሚጠራ የሆነ ቤተክርስቲያን መኖር የለበትም። ስለዚህ የኢትዮጵያ ቤተክርስቲያን ወደ ትክክለኛ ወንጌል መምጣት መቻል አለባት። ሌላው የቤተክርስቲያን አገልጋዮች መናፍስትን መዋረስ ለምን አስፈለጋቸው? በጣም ቅድም መምህር ኃይለ አንስቶታል። መናፍስትን ተዋርሰው ለምንድነው ህዝብ እየመሩ ያሉት ብለን ስንጠይቅ ያለ መናፍስት በዚህ መንፈስ ካልተያዙ ህዝብ መምራት ስለማይችሉ አስቀድመው ምን ይላሉ? መናፍስቱን ዓለም ይቀላቀላሉ። ደም አፍስሰው እንስሳ ሰውተው ትልቅ ወንዝ ሂደው ቃል ኪዳን ገብተው ተዋርሰው ይመጡና ህዝብን መራን ይላሉ። ስለዚህ የኢትዮጵያ ህዝብ መሪው ማን ነው ከተባለ በመናፍስት ዓለም የተያዙ መሪዎች፣ የተጠቁ መሪዎች መንፈስ ቅዱስን የማይሰሙ በመንፈስ ርኩስ የተያዙ ሰዎች የሚመሯቸው መሆኑ በደንብ አድርጎ ማየት በጣም አስፈላጊ ነው። ሌላው ምሳበ ቅዱሳን የተባለው ቅድም ይሄ በቤተ ክርስቲያን ላይ ለምንድን ነው ይሄ ስያሜ የተሰጠው ሲባል መንፈሱ የሚጠራው በዚህ ስም ነው። የሚመጣው አካልም ያ ቅድም እንደተባለው በቅዱስ ስም በጻድቅ በሰማዕት ስም ስለሆነ ማለት ነው። ቃልቻ አምላኪ ነው ህዝቡ። በየቤቱ ስትወጣ አምላክ አለው። ለምሳሌ ጓዳ ውስጥ ዘው ብለህ ስትገባበት ኧረ አይገባም ይላል አይገባም ይላል። ለምንድን ነው ብለህ ስትጠይቀው አይ እንደዚህ አይነት ነገር አለ። በየቤቱ ቃልቻ የሚያመልክ ኦርቶዶክሳዊ ግን ቅዱስ ጻድቅ ነኝ ብሎ ወንጌል ሲሰበክ ድንጋይ የሚያነሳ ህዝብ ነው። ክርስቶስ ሲሰበክ የማይወድ ኢየሱስ ሲሰበክ የማይወድ ለምሳሌ ቃልቻ እያመለከ ጎረቤትህ ኢየሱስ ይሻላል ስትለው ጣራህን የሚደበድብ ነው እኮ ያለው። ኢየሱስን ስትሰብከው አልፈልግም እንዲያውም የማመልከው ይግደለኝ ነው የሚለው። ሰይጣን ይግደለኝ፣ ሰይጣን ይሻለኛል። እኔ እንደዚህ የሚሉ ሰዎች ሁሉ ገጥሞን ያውቃሉ። ከኢየሱስና ከሰይጣን ኧረ ኢየሱስ የእናንተ ሌላ ነው እኛ አንፈልግም ይላሉ። ግን ስህተት ነው። ሌላው ይሄ ህሙማንን የሚፈውሱበት መንገድ ለምሳሌ በኦርቶዶክሳውያን ሰዎች ተፈወሱ ተብሎ የሚባልበት ዋና ምስጢር ምንድነው ከተባለ ያ ትክክለኛ ፈውስ አይደለም። ትክክለኛ ፈውስ ያለው ሰውየው በኢየሱስ ክርስቶስ ሲያምን ኢየሱስን መድኃኒት አድርጎ ሲቀበል በኢየሱስ ክርስቶስ ስም ሲጸለይለት መንፈሱ ጮሆ ሲወጣ ነው። በኢየሱስ የተደረገ ጸሎት፣ በኢየሱስ ስም የተደረገ የተከናወነ ጸሎት ሰውየውን ይፈታል፣ ነፃ ያወጣል። በኢየሱስ ክርስቶስ ያልሆነ ፈውስ ከኢየሱስ አይደለም፣ ከመንፈስ ቅዱስም አይደለም፣ ከአብም አይደለም፣ ከአጋንንት ዓለም ነው። የኢትዮጵያ ቤተክርስቲያን ፈውስ ብላ የምትለው በጸበል ፈውስ የለም እኛ የምንለው። እነሱ በተለያየ መንገድ ፈውስ አለ ይላሉ። ስህተት ነው። ትክክለኛ ፈዋሹ ኢየሱስ ነውና የኢየሱስን ፈዋሽነት አምና ቤተክርስቲያኑ የሚመኑ መቀበል አለበት። ሌላው ባይታዊ የምንለው መነኩሴ አትቀበሉት። አጭበርባሪ ነው፣ ሌባ ነው። ስለዚህ ቅድም ተነክቷል። አሁንም ደግመን የምናገረው በየገደላ ገደሉ በየስርንቻው መነኩሴ ነኝ ባይታዊ ነኝ እያለ ማርያም ተገለጠችልኝ፣ ጊዮርጊስ ተገለጠልኝ፣ ተክልዬ ተገለጠልኝ ብሎ ራእይ ሰንቄ መጣሁ የሚል ባይታዊና መነኩሴ መስማት የለበትም የኢትዮጵያ ሕዝብ። እነዚህ ሰዎች ከመንፈስ ቅዱስ አይደለም። እነዚህን የምናነሳበት ለምንድነው? ምሪቱ ከመንፈስ ቅዱስ አይደለም።
የሰሙት ከመንፈስ ቅዱስ አይደለም። ያመነኮሳቸው ባሕታዊ እንዲሆኑ ያደረጋቸው ርኩስ መንፈስ ነው፣ የጫካ መንፈስ፣ ዛር መንፈስ ነው። ስለዚህ እነዚህ ሰዎች ጤናማ ስላልሆኑ የኢትዮጵያ ሕዝብ መጠንቀቅ አለበት። ኦርቶዶክሳውያን ወንጌልን መስማት መቻል አለባቸው የሚል በጣም ይሄ ድግምቱ፣ ጥንቁልናው፣ መተቱ፣ አስማቱ፣ ሟርቱ ለምሳሌ በየመንገዱ አስማት መጣል፣ ሟርት መጣል። ለምሳሌ ደም እያረዱ የሆነ እንስሳ እያረዱ የሆነ ቆዳ፣ የሆነ ሎሚ፣ የሆነ እንቁላል ምናምን በየሰፈሩ ይጥላል። እርግማን ነው። ይሄ እርግማን ነው፣ አያድንም። የፈለገውን ነገር ሰውታችሁ አርዳችሁ ጠብቀኝ ብትሉት፣ ይሄ አቃቢ ብትሉት ወይም ደግሞ ውቃቤ መልአክ የሚሉት ነገር አለ። እነሱ አይጠብቅም። የእግዚአብሔር መልአክ የሚጠብቀው በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምኑትን ከመንፈስ ቅዱስ አብራክ የተወለዱትን በመንፈስ ቅዱስ ማኅተም የታተሙትን እነሱን ይጠብቃሉ። ከዚህ ውጪ ግን በሰፈር ላይ ሟርት ማሟረት፣ በሰፈር ላይ፣ በሀገር ላይ፣ በወንዝ ላይ፣ በትውልድ ላይ የሆነ ድግምት መተት መስራት እርግማን እንጂ ትክክለኛ ሕይወት አይደለም። ስለዚህ እንዲህ አይነቱ ሕዝብ በደንብ መስተካከል አለበት። ስለዚህ መስጥም አጋንንት የሚባል ነገር አለ። እኛ ሊቃውንቱ መስጥም አጋንንት እየደገሙ ቤተ ክርስቲያን ገብተው ይቀድሳሉ፣ ማህሌት ይቆማሉ፣ ይጮሃሉ፣ ያዜማሉ። እኛ መስጥም አጋንንት የምንለው ኢየሱስ ነው። አጋንንትን ሁሉ የሚቀጠቅጣቸው፣ እባብና ጊንጡን የሚረግጥ፣ አስማተኛውና መተተኛውን ሁሉ የሚሽር፣ የጠላትን አሰራር ሁሉ የሚያከሽፍ የኢየሱስን ብቻ ነው። መስጥም አጋንንት ተዋርሳ በምንም ተአምር አሸናፊ ልትሆን አትችልም። ኢየሱስ ያሸንፋል። ስለዚህ ትውልዱ በዚህ መያዝ መቻል አለበት። ማርያም ተገለጠችልኝ የሚለው መንፈስ ትክክለኛ መንፈስ አይደለም ብዬ ቅድም ተናግሬያለሁ እና ቅድም የተነሳው ሐሳብ እንዲያው እኔ በጣም የሚዘገነኝ ነገር ኢትዮጵያውያን ለምንድን ነው እምነታቸውን ከአመድ ጋር ያያያዙት? ይሄ እምነት የሚባለው ነገር ቤተልሔም ላይ ዲያቆኑ አፍሶ አምጥቶ በሙዳይ ይሰጣቸዋል። ስለዚህ ቤተ ክህነቱ ላይ ያለው ነገር ምንድነው? ክፋት ከተባለ እምነት ብለው የሚሰጡት አመድ እሱ እየተበጠበጠ ትምህርተ መስቀል አድርገው በግንባራቸው እየተቀረጹ ይሄ እምነት ነው ይላሉ። እምነት ማለት በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን እንጂ እምነት አመድ በጥጦ መቀባት እምነት አይደለም። ይሄ እርግማን ነው። እርግማንን በራሳችሁ ላይ እያወዳችሁ መሆኑን በደንብ አድርጋችሁ ማስመር አለባቸው። እንደገና ስዕል ይዘው እንደገና ሙዳይ ይዘው የሚዞሩት ይሄ ሁሉ ባዕድ አምልኮ ነው። ቤተ ክርስቲያኒቱ ከመንፈስ ቅዱስ እውነት ስለራቀች በሰው ሰራሽ ትምህርት እየተናደች ነው። ከላይ እስከታች ለኢትዮጵያ ሕዝብ ምን ያስፈልገዋል? ወንጌል ያስፈልገዋል። እንግዲህ ብዙውን ተናግረነዋል። እኔ አንድ ነገር ልበልና ልጨርስ። እንትና ጴጥሮስ የተናገረው ነገር በጣም ልቤን ይነካዋልና በዚህ በሐዋርያት ሥራ ምዕራፍ 5 ላይ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ታኅሰው ለመንፈስ ቅዱስ አሉ እና ምንድን ማለት ነው? ይሄንን ቃል በተመለከተ ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ሳታውቅ ከሽያጭ አስቀረና ኩሌታውን አምጥቶ በሐዋርያት እግር አጠገብ አኖሮ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተ። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት ይላል። ምን ማለት ነው? መንፈስ ቅዱስን ማታለል ነው እየሆነ ያለው ነገር። ኢትዮጵያ ውስጥ መንፈስ ቅዱስን ማታለል ነው። ቤተ ክርስቲያን ውስጥ መንፈስ ቅዱስ የለም። ጳጳሳቱ ጋር መንፈስ ቅዱስ የለም። ሲኖዶሱ ጋር መንፈስ ቅዱስ የለም። ይሄ ጉባኤ ሊቃውንቱ ጋር መንፈስ ቅዱስ የለም። ይሄ የክህነት አገልግሎቱ ላይ መንፈስ ቅዱስ የለም። ዲቁና አገልግሎቱ ላይ መንፈስ ቅዱስ የለም። ዝቅ ስትል ምዕመናንም ጋር መንፈስ ቅዱስ የለም። ይሄ መንፈስ ቅዱስን በማታለል የተሰራ ብዙ ስራ ስላለ ነው። ወደ እውነተኛው መንፈስ ወደ መንፈስ ቅዱስ ሰው መምጣት አለበት እና ጴጥሮስ ሰይጣን እንዴት በልብህ ሞላ? ሰው ውስጥ የተቀመጠው ምንድን ነው? ልቡን የሞላው ምንድን ነው? መንፈስ ቅዱስ አይደለም፣ ሰይጣን ነው። ሌላ ኩታንኩት፣ ሌላ ያጋንንት ትምህርት፣ ሌላ ተረታ ተረት፣ ሌላ እንቆቅልሽ፣ ሌላ ድግምት፣ መተት፣ አስማት፣ ሌላ ጉስቁልና፣ ሌላ ነገር ሰው ልብ ውስጥ ደርቦ ያስቀመጠው ሰይጣን የተረገመ ትምህርት ነው። ስለዚህ እኛ የምንላችሁ ኦርቶዶክሳውያን ከላይ እስከታች ይህንን ትምህርት የምትሰሙ ቅዱሳን እህት ወንድሞቻችን በመላ ዓለም ያላችሁ የኢየሱስ ክርስቶስን ሞትና ትንሣኤ በማመን የሚገኝ ሕይወት እንጂ በሰው ሰራሽ የሚገኝ የዘላለም ሕይወትም ጽድቅም የለም። አንዱ እግዚአብሔር ይበቃናል። አንዱ
መንፈስ ቅዱስ በቂ ነው። አንዱ ኢየሱስ በቂ ነው። በቂ ነው ለሁሉ፣ ለመዳን፣ ለጽድቅ፣ ለዘላለም ሕይወት፣ ለኃጢአት ስርየት፣ ለመንግሥተ ሰማያት የሚበቃ ኢየሱስ ስለሆነ ጥቅልል ብላችሁ ወደ ኢየሱስ ነው። እባቡን፣ ዘንዶውን፣ ነብሩን ተዉት። ይበቃል ኢየሱስ። እግዚአብሔር የተባረከ ይሁን። እንግዲህ አሁን በጣም ብዙ ማብራሪያ መንፈስ ቅዱስን ካለመቀበሏ የተነሳ ቤተ ክርስቲያን በሌሎች መናፍስት ነው የምትመራ። ሌሎች መናፍስት ናቸው የተቆጣጠሯት። ምዕመናንንም አገልጋዮችንም ጭምር የተቆጣጠራቸው በአገልጋዮች በሚደረገው ሚሳብ፣ በአገልጋዮች በሚደረገው ሟርት፣ በአገልጋዮች በሚሳበውና በሚጠነቆለው ጥንቆላ ነው ምዕመናን እየተመሩ ያለው የሚለውን ነው። እንግዲህ ስለ ጭቃ ማነሳነ፣ ስለ ጸበል ማነሳነ፣ ስለ አመድ ማነሳነ፣ ስለ ልዩ ልዩ ለምሳሌ ሰው መንፈስ ቅዱስን እንዲሁ ቅድም ቄስ ያነበቡት ቃል እናንተ ሕያው የእግዚአብሔር መንፈስ ቅዱስ ማደሪያ ናችሁ ካለ የመንፈስ ቅዱስ ማደሪያ የሆኑ የሚመሩት በመንፈስ ቅዱስ ነው። በምንም ታምር ይሄ ተደርጎልህ አይባልም። መንፈስ ቅዱስ የሚመራ ከሆነ ወደ እውነት ሁሉ ነው የሚመራውና ይህንን እንድታስተውል ነው ቤተ ክርስቲያንን አንዳንድ ነገሮችን ማወቅ አለባችሁ ብለን ስንናገር ልክ ጥንቆላን እኛ ብቻ ነበረ ምንቃወም ይመስላቸው የነበረ። አሁን ግን ጳጳሳት ጠንቋይ እንደነበሩ፣ የሰው ፎቶ እንዳቃጠሉ፣ በግ እንደቀበሩ እስከነነፍሱ ያው የሚዲያ ምስጢር ሆኖ እያየንን ያለ ነው። ይሄንን እኛ ዝም ብለን አይደለም የምናወራው፣ ስለነበርንበት ስላየነው ስለሚደረግም ጭምር ነው። ቀደም መርጌታ ይለሉንም ሲናገሩት እንደነበረ ሹመቱ ራሱ በዘረኝነትና በገንዘብ ሁለቱ ናቸው። አሁን ሹመቱን በቤተ ክርስቲያን ላይ የአንድ ቤተ ክርስቲያን ወይም ደብረ አለቃ ለመሆን የአንዱ ጳጳስ ወይ ያገር ልጅ ወይ ዘመድ ወይ የሆነ ነገር መሆን አለበት። አለበለዛ ግን ብር ሊኖረው ያስፈልጋል። እኛን እኮ ደውለው ጠይቀውኛል። እኔ ራሴን ማለት ነው ደውለው እባክህን ቤተ ክርስቲያን እንድቀጠር ይልቅ እንግዲህ አስቡ፣ እኔ የምሰብክ ወንጌል ነው። ይልቅ ቤተ ክርስቲያን እንድታስቀጠረኝ እባክህን 500 ሺህ ብር ፈልግልኝ አለኝ። ደብተራ እኮ አለ። እንደዚህ የሚሉ እኮ አሉ አሁን እየደወኑ ማለት ነው። ለምን ሲባል ይሄ በቤተ ክርስቲያን ላይ የተገለጠ ያው የአደባባይ ምስጢር ነው። ቤተ ክርስቲያንም የተባላችበት የተተረማመሰችበት ጉዳይ ነው። ይሄ ሙስና የሚባለው ጭምር ማለት ነው። ሙስና የሚጠፋው በመንፈስ ቅዱስ ሰዎች ሲመሩና ፈሪሃ እግዚአብሔር መንፈስ ቅዱስ በውስጣቸው ሲያስቀምጥ እዛ አለበለዚያ ዝም ብሎ ሙስና ይጥፋ ምናምን ሲባል ሙስና ይጠፋ። ለምን? ከኛ በላይ የሆነ ከኛ አቅም ውጭ የሆነ አቅም ሊሰጠን የሚችል በውስጣችን የሚታተም የጌታ መንፈስ ከሌለ በስተቀር ሙስናንም ግድያንም ጥላቻንም ልናስወግዳችን። ስለዚህ ከዚህ አንጻር ቤተ ክርስቲያን ይህ ሁሉ ጉድ የመጣባት መንፈስ ቅዱስን የመጀመሪያው ተውት። ከመንፈስ ቅዱስ በፊት ያው ወነነሰ ንሰብክ ክርስቶስ ዘተሰቅለ የምትለውን ክርስቶስን ስላልተቀበለች ነው። ስላልተቀበለች መንፈስ ቅዱስ በእሷ ላይ አልወረደም። ልክ የቆርኔሌዎስ የመጀመሪያው አካል። ስለዚህ ከዚህ የተነሳ መንፈስ ቅዱስ ስለሌለ ቤተ ክርስቲያንን የሚወቅሳት አካል የለም። ከፈለጉ ይጋደላል፣ ይጠፋፋል፣ ክላሽ ታጥቆ ይሄዳል፣ ውጊያ መሳሪያ ይዞ አካኬ ዘራፍ በማለት በዚህ ምድር ላይ የምትመሰርታት ተቋም ትጠፋለች። አይደለም እሷ ሰማይ ምድር ያልፋሉ ብሏል የእግዚአብሔር ቃል። ስለዚህ በእግዚአብሔር ቃልና በእግዚአብሔር መንፈስ ተመስርታ ማትመራ ከሆነ ቤተ ክርስቲያን አሁንም አደጋዋ እየበዛ ነው የሚሄደው። ለምን? መንፈስ ቅዱስ በኃይልና በስልጣን ሲሰራ ምዕመናን ይፈልሳሉ። ይሄን አትጠራጠር። አውሮፓ የመጣ ጴንጤ የለም። እዛው የቄስ ልጅ ነው፣ የመርጌታ ልጅ ነው እየወጣውን ፕሮቴስታንት ጋር እየተጨመረ ያለው፣ ወንጌላውያን ጋር እየተጨመረ ያለው። አሁንም መንፈስ ቅዱስንና መንፈስ ቅዱስ የሚመሰክረውን ኢየሱስን አምና ካልተቀበለች ቤተ ክርስቲያን ካቴድራሏ ብቻ ሊቀር ይችላል። እውነት ነው። ስለዚህ ይሄም የሚታየውን ነው የምናወራው እና አሁን እኮ በቁጥር በወንበር በምክር ቤት በተወካዮች ምክር ቤት አስጸድቆ ካውንስል ብሎ የተቀመጠው አማኝ እኮ ከቤተ ክርስቲያኑ የወጣ ነው። እስኪ አምጣልኝ አንድ ነጭ፣ እስኪ ከሚመሩት መካከል እንኳን አንድ ፈረንጅ አምጣልኝ እስኪ። እዛ የወጣ እኮ ነው። ስለዚህ አሁን አብያተ ክርስቲያናት የኢትዮጵያ ምንድነው አብያተ ክርስቲያናት ማህበር ወይም ደግሞ ምንድነው የወንጌል አማኞች አይደለም፣ አጠቃላይ እንጂ ኦርቶዶክሱም ካቶሊኩም
ምንድን ነው የሃይማኖት ጉባኤ የሚባል? የሃይማኖት ጉባኤው ላይ እኮ ወንጌላውያን አሉ። ጉባኤ ሆነው ገቡ እኮ። ከየት ነው የመጡ? ከዛ ነው የወጡ። ለምን ሲባል እውነት ስለሌለ። ወደ የት ሄዱ? ወደ እውነት። እውነትን ስላወቁ በዙ። አሁን እኔ በጣም የሚገርመኝ ምንም ሳትናገር ምንም እንትን ሳትል ጥያቄ ይፈጠራል። ለምሳሌ አሁን አንድ መነኩሴ ሰሞኑን እንደገና የለቀቁት አስኮ ገብርኤል አስቀድሰን አክብረን ስንመለስ በገዛ መኪናዬ እጃቸው እየመጣው አሉ። ከዛ መሃል ላይ እዚህ ላይ ወራጅ አለ አሉ። ያው በዛው ነጠላ ማለት ነው። ከዛ ወረዱና እዛው ላለው ጠንቋይ ሊሰግዱ ደግሞ ሄዱ። በዛው ነጠላ፣ በዛው አእምሮ፣ በዛው መንፈስ፣ በዛው አስተሳሰብ ማለት ነው። ገብርኤል ዘንድ ቆይተን መጣን አሉ። እንትና ጠንቋዩ ዘንድ ሄዱ። ይሄ ሁለቱም ያው ነው። ገብርኤልም አይሰማም፣ ጠንቋዩም አይሰራም። ምናልባት እሱን ስልል ነበረ ደግሞ ይሻላል አልከው እንዳይለው ብዬ ነው እንጂ እንዳላበረታታው ብዬ ነው እንጂ አይሰራም ብዬ ስራውን ባፈርሰው ይሻላል። እና ምንድን ነው መሰላችሁ ከሁለቱም ወጠን እውነት መንገድ ህይወት ወደ ክርስቶስ ኢየሱስ ዘወር ቢሉ ጥሩ ነው ለማለት ነው። ጠንቋይ ያው በእኛ ዘንድ እንትን ስለሆነ ነው። ግን በአካል አለ እንዳሉት በአካል ስላለ ሚሳብ ስለሚስብ ስለሚናገር ቢያንስ መቀነትሽን ስትፈችው ወገብሽን ያሳክክሻል ብሎ እዛው በድምፅ ስለሚናገራል። ገብርኤል እንኳን ዝም ነው የሚለው የለም። እና ይሄም ተጠራቅሞ ይሄኛው ይሻለኛል ብላ ነው ወደዛ ያደችው። እውነታቸው ነው። አባቄሴ ምንድነው ምን መሰለህ ቤተክርስቲያን እኮ ስላልሰራ ነው እነሱ ከመናፍስት ጋር የተዋረሱት አይደለ? ገብርኤል እኮ ስላልቻለ ነው። ገብርኤል የሚያገለግሉ ሰዎች ገብርኤል ቢችል ኑሮ ቢሰራ ኑሮ አምላኪዎችም አገልጋዮችም ሌላ ነገር ያስፈልጋቸው ነበር። ስለዚህ ወደሚችል አካል መጡ። በነገራችን ላይ ያጋንንት መናፍስት በክርስቶስ ነው የሚሸነፉት። የክርስቶስ ስም ነው ስራቸውን የሚያፈርሰው እንጂ እንደ እንትን ሰምተው የሆነ ነገር ይናገራሉ። ስለዚህ ይናገራሉ። ግን ከእግዚአብሔር የተለየ ነው፣ ያጋንንት ነው፣ መጨረሻው ጥፋት ነው። ይህንን ነው እኛ መናገር ያለብን። እሺ ማጠቃለያ ሐሳብ ካለዎት? እሺ ማጠቃለያ ሐሳብ ልናገር። ያው እስካሁን ብዙ ነገር እያወራን ነበረና ብዙ ነገሮችን አውርተናል አንስተናልና ይህንን ሁሉ የምናነሳበት ትልቁ ነገር ህዝባችንን ለማትረፍ ነው እና ህዝባችንን ለማትረፍ ስለሆነ የማጠቃለያ ሐሳብ ልናገር። እዚህ ዮሐንስ ምዕራፍ 16 ቁጥር 12 እና 13 ላይ ምን ይላል? የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ካለ በኋላ ግን ይላል እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውን ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል ይላል። እና ምንድነው የእግዚአብሔር መንፈስ ወደ እውነት ሁሉ ነው የሚመራው። የእግዚአብሔር መንፈስ ወደ እውነት ሁሉ ነው የሚመራው። ይህንን ሁሉ የቤተ ክርስቲያንን ድርጊት ስንኮንን እዚያ ውስጥ ያለው መንፈስ ሰዎችን ወደ ውሸት ነው እየመራ ያለው፣ ወደ አጋንንት ነው እየመራ ያለው። ሕያውን አምላክ ማምለክና እሱን ማገልገል ትተው ፍጡር እንዲያመልኩ፣ ፍጡር እንዲያገለግሉ፣ በፍጡር እንዲታመኑ እያደረገ ነው ያለው። እና ይሄ የመጣው ለምንድን ነው ከተባለ ከመንፈስ ቅዱስ መራቅ ነው። መንፈስ ቅዱስ ግን ወደ እውነት ሁሉ ነው የሚመራው። ስለዚህ የምሰሙን ካህናት፣ የምሰሙን አገልጋዮች፣ ምእመናንም ቢሆን ለእናንተ እኛ እያልን ያለነው ነገር ምንድን ነው? ከዚህ ከተሳሳተ ሐሳብ ወጣችሁ፣ ከዚህ ከተበላሸ ነገር ወጣችሁ ወደ እውነት እንድትመጡ ነው። ወደ እውነት እንድትመጡ፣ ወደ ክርስቶስ እንድትመጡ። እሱ ነው የሚያዋጣው፣ እሱ ነው የዘላለም ሕይወት ያለው። ሌላው ነገር በሙሉ ምንም ነገር የለው፣ አይጠቅምም። አንዳንድ ሰዎች ይሄ ሲባል ወይም ደግሞ ሰይጣን ጊዜያዊ ነገር ከሰይጣን ስላገኙ ይሄ ነገር የሚጠቅም ይመስላችኋል፣ ግን አይጠቅምም። ይሄ ጊዜያዊ ነው። ከሰይጣን እንኳን ሰው የሆነ ነገር ቢያገኝ መጨረሻ ያ ነው የሚያጠፋው። በነፍስም በስጋም ነው ሰይጣን የሚጎዳው። ስለዚህ ከዚህ ከተሳሳተ ትምህርት ወጣችሁ፣ ከዚህ ከተበላሸ ነገር ወጣችሁ አገልጋዮች ካህናትም ሁኑ ምእመናንም ሁኑ ወደ እውነት እንድትመጡ እንፈልጋለን። ወደ ክርስቶስ እንድትመጡ እንፈልጋለን። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ምንድን ነው ያለው? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው፣ እኔ እላችኋለሁ አሳርፋችኋለሁ ነው የሚለው። እኔ አሳርፋችኋለሁ። ስለዚህ ወደ ኢየሱስ መምጣት አለባችሁ። ኢየሱስ ያሳርፋችኋል። እኔ ሸክሜ ቀላል ነው አለ፣ ቀንበሬም ልዝብ ነው። ከእኔ ተማሩ
እኔ የዋህ እኔ የዋህ በልቤም ትሑት ነኝ ብሎ ለነፍሳችሁ ምን ታገኛላችሁ አለ? እረፍት ታገኛላችኋል። ስለዚህ የኛ ጥረት የኛ ትግል ምንድነው ከተባለ ወደ ኢየሱስ መጣችሁ የነፍስም የሥጋም እረፍት እንድታገኙ ነው። ይሄ የመጀመሪያው መልእክቴ ነው። ሁለተኛ መናገር የምፈልገው ነገር ምንድነው? ተሐድሶ ቤተክርስቲያንን እየጠራ ያለው ከስተትሽ ታርመሽ ከወደቅሽበት አዘቅት ወጥተሽ ወደ ክርስቶስ ወንጌል ተመለሽ ነው። ወደ ካርሺው ወደ መንፈስ ቅዱስ ነይ ነው እያለ ያለ። ቅድም ቄስ በተደጋጋሚ ሲናገር ነበረ። እኔ እንትኖቹን ለማየት ሞክሬ ነበረ፣ የድጓ ዚቅ ምናምን ማለት ነው። እና ምንድነው የሚለው? ይኸውም ናከብር ባለነ ነው የሚለው። ይኸውም ናከብር ባለነ፣ ይኸውም እንደዚህ ነው የሚለው። በቃ ዛሬ ባላችን እናከብራለን፣ ዛሬ ባላችንን እናነግሳለን ነው የሚለው። ስለ መንፈስ ቅዱስ የተጻፈው ማለት ነው። አንድ እዚያ ቦታ ደስ ያለኝ ነገር ምንድነው? ሃይማኖት ተፈጥረት ሀባብ ተፈጥረት ወሀበ መንፈስ ቅዱስ ወሀበ ወልድ ታበጽ ወሀበ መንፈስ ቅዱስ ትፈጸም የሚል አንድ ነገር አገኘሁ። ይሄ ትንሽ ደስ አለኝ። ምንድነው? እምነት በማን ተፈጠረች ነው የሚለው። በአብ ተፈጠረች፣ ወደ ወልድ ታደርሳለች፣ በመንፈስ ቅዱስም ደግሞ ፍጻሜ ታገኛለች ይላል። እና ይሄ የቤተ ክርስቲያንን አጠቃላይ ነገር ያሳያል። ለምሳሌ እግዚአብሔር አብ ልጁን ላከ አይደለ? እግዚአብሔር አብ ልጁን ላከ። ሰዎች በልጁ በኢየሱስ ክርስቶስ አምነው እንዲድኑ እግዚአብሔር አብ ወሰነ። ይሄ ደግሞ ወደ ማን አመጣን? ወደ ወልድ አመጣን። ወልድ መጣ፣ የእኛን የኃጢአት ዋጋ ከፈለ፣ ስለኛ በመስቀል ላይ ተሰቀለ፣ ስለኛ ሞተ፣ የእኛን የኃጢአት ዋጋ ከፈለ። እንግዲህ እሱ ሞቶ ተነሳ፣ ወደ ሰማይ ያረገ፣ በአብ ቀኝ ተቀመጠ። በሰው ልጅና በእግዚአብሔር መካከል የነበረውን የኃጢአት ግድግዳ በስጋው አፈረሰ። ቅድም አንስተናል። እግዚአብሔር በሰው ውስጥ ያልኖረበት ትልቁ ነገር ምንድን ነው ብለን ስናስብ ሰው ኃጢአተኛ ነበረ። አሁን ግን ሰው በክርስቶስ ሲያምን ከኃጢአት ነፃ ሆኖ የእግዚአብሔር ቤተ መቅደስ ይሆናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቤተ መቅደስ ይታምሩኑ ከመ ታቦቱ አንትሙ ለእግዚአብሔር ይላል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም ማን ነው የሚለው? እናንተ ናችሁ። ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17። ስለዚህ ኢየሱስ ክርስቶስ ሰውን በደሙ በመቀደስ ምን አድርጎታል ከተባለ የእግዚአብሔር ቤተ መቅደስ አድርጎታል። መንፈስ ቅዱስ በሰው ውስጥ ይኖራል። የመንፈስ ቅዱስ ማደሪያ ነው የኛ ማንነት። የኛ ስብስባችን ራሱ የመንፈስ ቅዱስ ማደሪያ ነው። እኛ ስንሰባሰብ ቤተክርስቲያን ስትሰባሰብ እዚያ ውስጥ ማን ይኖራል ከተባለ መንፈስ ቅዱስ ይኖራል። ስለዚህ ሰዎች ከዚያ ወጥተው ወደ እግዚአብሔር ህብረት እንዲመጡ፣ ወደ መንፈስ ቅዱስ እንዲመጡ፣ የመንፈስ ቅዱስ ማደሪያ እንዲሆኑ፣ አጋንንት ከሚያድርባቸው፣ ሰይጣን ከሚያድርባቸው፣ በዚህ ምድር ሲያሰቃያቸው፣ መከራ ሲያሳያቸው ኑሮ ሲኦል ከሚከታቸው ዛሬ ቀን ሳለ ጊዜ ሳለ ክርስቶስ የሰራላቸውን ክርስቶስ ያደረገላቸውን ነገር ተረድተውና ገብቷቸው አምነው የመንፈስ ቅዱስ ማደሪያ እንዲሆኑ ነው። ተሐድሶ እየሰራ ያለው ይሄን ነው። ቤተ ክርስቲያኒቱ የመንፈስ ቅዱስ ማደሪያ ትሁን። ምእመናን የመንፈስ ቅዱስ ማደሪያ ይሁኑ። የአጋንንት ማደሪያ አይሁኑ። አጋንንትን በሚያመልኩ ሰዎች ከተገለገሉ፣ በአጋንንት በሚመሩ ሰዎች ከተገለገሉ የሚኖርባቸው አጋንንት ነው፣ የሚያድርባቸውም አጋንንት ነው። ከዚያ ውጭ ሌላ ነገር በእነሱ ውስጥ አይኖርም። ስለዚህ ከዚህ ነፃ ወጥታችሁ ከዚህ ተላቃችሁ የመንፈስ ቅዱስ ማደሪያ ሁኑ፣ በክርስቶስ አምናችሁ እያለ ነው ያለ ነው። እና ይሄ ለቤተ ክርስቲያን ያለን ቅን ሐሳብ ነው። እኔ እውነቴ ነው። ሁልጊዜ ስለ ተሐድሶ ስናገር ተሐድሶ ለቤተ ክርስቲያን የሚያስብ ቅን ትውልድ ነው። ቅን ትውልድ ነው። ቤተ ክርስቲያንን ንቂ ነው እያልን ያለ ነው። ተመለሽ ነው እያልን ያለ ነው። እግዚአብሔር እንደዚህ ነው የሚያደርገው። ሰዎችን ልኮ ሰዎች ከስተታቸው ታርመው ከኃጢአታቸው ተመልሰው የእግዚአብሔርን መንግስት እንዲወርሱ ነው የሚያደርገው። እና የእኛ ሐሳብ ይሄ ነው። ወደ እግዚአብሔር ቃል እንድትመለሱ፣ ወደ መንፈስ ቅዱስ እንድትመለሱ፣ ወደ ክርስቶስ እንድትመለሱ፣ ከክርስቶስ ጋር ታርቃችሁ የዘላለምን ሕይወት እንድታገኙ ነው። ስለዚህ ይህንን የምንነግራቸው አድማጮቻችን፣ ተመልካቾቻችን ይህንን የምንናገረውን ነገር የምናስተምረውን ትምህርት በቅንነት ሰምታችሁ ብትጠቀሙበት ታተርፋላችሁ። እኔ እውነቴን ነው። ዝም ብለን አይደለም የምንደክመው። ይሄን ሁሉ ድካም የምንደክመው ለእናንተ ካለን ፍቅር፣ ለቤተ ክርስቲያን ካለን ፍቅር ነውና ይህንን ተጠቀሙበት። ሌሎችም እንዲሰሙት ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች አካፍሉ እና በዚህ መንገድ አብረን እናገልግል። ነገር ግን አሁን ካላችሁበት ነገር ግን ተላቃችሁ የክርስቶስ እንድትሆኑ የኛ መልእክታችን ነው። ጌታ ኢየሱስ ክርስቶስ ይወዳቸዋል። እኔ ሁልጊዜ ስለ እግዚአብሔር ፍቅር አወራለሁ። ጌታ ይወዳቸዋል።
እውነቴን ነው። ጌታ እንደማይወዳችሁ ስለተነገራችሁ ነው። ስለ እግዚአብሔር የተነገራችሁ የተሳተ ኢሜጅ ስለሆነ ነው ብዙዎች ወደ ክርስቶስ መምጣት ወደ ጌታ መምጣት የምትፈሩና ጌታ ይወዳቸዋል። ለዚህ ማረጋገጫ እንዲሆን ልጁን ኢየሱስ ክርስቶስን ሰጥቷል። የፍቅር የመጨረሻው ማረጋገጫ ይሄ ነው። ጌታ ራሱ ምን አለ? አልቦም ዘያቢ ፍቅር ዘይመጡ ነፍሷ ባይን ዳይሬክቲቭ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። የመጨረሻው ፍቅር ይሄ ነው። እናንተ የምትጠሯቸው የትኛውም ነገር ስለ እናንተ አልሞተም። እንዲያውም አያውቋችሁ። እኔ አሁን ዛሬ በግልጽ ልንገራችሁ፣ ገብርኤል አያውቃችሁ፣ ማርያም አታውቃችሁ፣ ሚካኤልና እነዚህ የሚጠሩ በሙሉ አያውቁም። ምክንያቱም እግዚአብሔር ካልገለጠላቸው በስተቀር እነሱ ፍጡር ናቸው። እዚያው አሉበት ቦታ ነው ያሉት። ለምሳሌ እነዚህ የሞቱ ሰዎች አርፈዋል፣ በቃ እዚያ ነው ያሉት። መላእክትም እዚያው እግዚአብሔር ጋር ነው ያሉት እና እግዚአብሔር ካልነገራቸው አያውቁም። ግን የሚያውቃቸው በስማቸው የሚያውቋቸው ስለ እናንተ ገዶ ስለ እናንተ የሞተ በመስቀል ላይ የተሰቀለ ኢየሱስ ክርስቶስ አለ። እሱ ይወዳቸዋል። ይህንን ፍቅር ችላ አትበሉ። ይህንን ፍቅር አትተላለፉ። ይህንን ፍቅር ንቃችሁ በኋላ አይፈረድባችሁ። ይሄ የተደረገላችሁን ፍቅር አምናችሁ ገብቷችሁ ተረድታችሁ አምልጡ፣ ዳኑ ነው የምለው። አመሰግናለሁ። ሰላም ለእናንተ ይሁን፣ ጸጋ ይብዛላችሁ። እግዚአብሔር ይባርኮት። እሺ እንግዲህ በስተመጨረሻ ለአድማጮቻችንና ለተመልካቾቻችን ልናስተላልፍ የሚያስፈልገው ነገር ምንድነው? መንፈስ ቅዱስ አምላክ እንደሆነ ፈጣሪ እንደሆነ እርሱ ሕያው አምላክ እንደሆነ በሁሉም ስፍራ ደግሞ የሚገኝ እንደሆነ በጥቂቱ ነው በጥቂቱ ከሙላቱ በጥቂቱ ወደ እናንተ ወደ ተመልካቾቻችንና ወደ አድማጮቻችን ለማስተላለፍ ወደናል። ይህም ደግሞ ንጽጽራዊ የሆነውን በቤተ ክርስቲያን በግለሰቦች የሚሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በወንጌል አማኞችም ዘንድ ያለውን የእንቅስቃሴ የክርስትናን ሕይወት በተመለከተ ሰፊ ማብራሪያ የሚያስፈልገው ቢሆንም ጥቂቱን ለግንዛቤ ያክል አስተላልፈናል። ነገር ግን መንፈስ ቅዱስ የሚናገር ነው። ዳዊት በዘመኑ እንዳለ ዳዊት በሁለተኛ ሳሙኤል ምዕራፍ 23 ቁጥር 2 ላይ እንደዚህ አለ፣ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ የነበረ የእስራኤል አምላክ ተናገረኝ ይላል። የሚናገር ነው። መንፈስ ቅዱስ የሚናገር ነው። ቅድም እንደተባለው መንፈስ ቅዱስ በመጣ ጊዜ የሚናገር ነው። የሚመጣውን ይናገራል፣ ያያል፣ ያውቃል። ሁሉም ፈጣሪ ስለሆነ ይናገራል። ያለፈውንም የሚያውቅ ያለፈውንም የፈጠረ እርሱ ስለሆነ እርሱ ሕያው አምላክ ነው። መንፈስ ቅዱስ አምላክ ነው እንጂ ልሳን አይደለም። መንፈስ ቅዱስ ልሳን አይደለም። በመንፈስ ቅዱስ ተሞልተው ልሳንን ተናገሩ እንጂ አሁን በወንጌላውያን ዘንድ የሚሰሙ የሚደረጉ አንዳንድ ድርጊቶች አሉ። በልሳን ተሞላ ሲል ተሞላ የሚል የለም በመጽሐፍ ቅዱስ የለም። ይህንንም እንድትገነዘቡ ፈልጋለሁ። ተሞላ ልሳንን ተሞላ የሚል የለም። መንፈስ ቅዱስን ሞላባቸው። ከዛስ በልሳን ተናገሩ። ሰው በልሳን ሊናገር ይችላል፣ በልሳን ግን አይደለም። ለምንድን ነው? ይህንን የሐዋርያትን ሥራ በደንብ አንብቡት። እንደገና ደግሞ የሐዋርያዊ ጳውሎስን መልእክት ምዕራፍ 14 አንደኛ ቆሮንቶስ ተመልከቱት። ሌላው እንግዲህ በመንፈስ ቅዱስ ሙሉ ለሙሉ መደገፍ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረው አገልግሎት ሙሉ በሙሉ በመንፈስ ቅዱስ እንደተመራ እንግዲህ ራሱ እግዚአብሔር በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባዖት ዘካርያስ ምዕራፍ 4 ቁጥር 6 ላይ። ስለዚህ በመንፈስ ቅዱስ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስም በመንፈስ ቅዱስ እንደተጸነሰ በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እናገኛለን። በመንፈስ ቅዱስ እንደተጸነሰ በመንፈስ ቅዱስ እንደተመራ የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ተመልከቱ። በመንፈስ ቅዱስም እንደተመራ በመንፈስ ኃይልም እንደተሞላ የሉቃስ ወንጌል ምዕራፍ 4 ቁጥር 14 ተመልከቱ። በመንፈስ ቅዱስ እንደተሞላ እንዲሁም ደግሞ በመንፈስ ቅዱስ እንደተመራ በመንፈስ ቅዱስ ተመርቶ ይላል። ሰውም ጌታችን ኢየሱስ ክርስቶስ በእኔ የሚያምን እኔ የምሰራውን ስራ ምን ይላል? ይሰራል አለ። ስለዚህ ይህንን መርህ ሕያው የሆነውን የእግዚአብሔርን ቃል በመስማት ይህንን ለማግኘት መስማት ያስፈልጋል።
የእግዚአብሔርን ቃል በመስማት እምነት ይመጣል። የእግዚአብሔርን ቃል ሰምቶ ደግሞ በማመን የእግዚአብሔር ልጅ በመሆን በኢየሱስ ክርስቶስ አምኖ ሰው የእግዚአብሔር ልጅ ሲሆን በእግዚአብሔር መንፈስ ይመራል። ስለዚህ በእግዚአብሔር መንፈስ ለመመራት የእግዚአብሔር ልጆች የሆናችሁ እንድታስተውሉ ጥብቅ ማሳሰቢያችንን እንሰጣለን። ጥብቅ ማሳሰቢያችንን በሌላው ነገር ይደረጋል የሚባለው እሱን ተዉትና በእግዚአብሔር መንፈስ ተመሩ፣ እንደ እግዚአብሔር ሥርዓትና መርህ ተመላለሱ። ሌሎች ደግሞ ያላመናችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእስልምና ሃይማኖትም በካቶሊክ ሃይማኖትም የምትከተሉ ግን መዳን ያለው በኢየሱስ ክርስቶስ ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ይወዳችኋል። ስለዚህ እግዚአብሔር መውደዱን ደግሞ አንድያ ልጁን በመስጠት ፍቅሩን ገለጠ። ፍቅሩን ደግሞ በመንፈስ ቅዱስ በልባችን አፈሰሰ። ወደዚህ እውነት እንድትመጡ በጌታ በኢየሱስ ክርስቶስ ስም ጥሪያችንን ወደ እናንተ እናስተላልፋለን። በጌታ በኢየሱስ ክርስቶስ ማመን ሃይማኖት መቀየር አይደለም፣ የእግዚአብሔር ልጅ መሆን ነው። ጴንጤ መሆን አይደለም፣ መናፍቅ መሆን አይደለም። በጌታ በኢየሱስ ክርስቶስ ማመን የእግዚአብሔር ልጅ መሆን። መጽሐፍ እንደሚናገር በእኔ የሚያምን የዘላለም ሕይወት አለው። ስለዚህ ኢየሱስ ክርስቶስ እኔ የበጎች እረኛ ነኝ፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። ወደ መንግሥተ ሰማያት መግቢያ በሩ ገዳም መሄድ፣ የተለያዩ ነገሮችን ማድረግ አይደለም። በኢየሱስ ክርስቶስ በርነት በእውነተኛው በር ወደ እውነተኛው ዓለም በመግባት የዘላለምን ሕይወት መንግሥተ ሰማያትን መውረሻው በር እርሱ ነውና ወደዚህ እውነት ዘወር እንድትሉ በጌታ ፍቅር እናሳስባለን። ጸጋና ሰላም ይብዛላችሁ። ሰላም ሁኑ። ሃሌሉያ ወረ መንፈስ ቅዱስ ሃሌሉያ ወረ መንፈስ ቅዱስ ላይለ ሐዋርያት ከመ ዘእሳት ላይለ በዛ ዋየ ለመንፈስ ቅዱስ ዝማሬ ይገባዋል። አሜን። እንግዲህ ይህንን መዝሙር የሚሉት ሐምሌ ውስጥ ይመስለኛል። እንግዲህ ያው ከእድሜ ርዝማኔ የተነሳ
መዘመር የነበረበት በበዓለ ሃምሳው መንፈስ ቅዱስ በወረደበት ጊዜ ነበረ። ግን እንደ ጌታ እንደ ኢየሱስ ክርስቶስ ትንሣኤ ነው ብለው ስለሚያምኑ ይትፌሳህ ሰማይ ወታሰይ ምድር የሚለውን መዝሙር ነው የሚዘምሩት። እግዚአብሔር አምላክ የተባረከ ይሁን። እንግዲህ አሁን የዘመርነው መዝሙር ከሐዋርያት ሥራ ምዕራፍ 2 ላይ ያለ መዝሙር ነው። እሱን ነው በግዕዝ ያልነው። በሁሉም ላይ መንፈስ ቅዱስ ሞላባቸው። ይቅርታ ወደ ላይ ላንብበው። ቁጥር 1 ላይ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ክብር ለእግዚአብሔር ይሁን። እንግዲህ ይሄ ሐዋርያት መጀመሪያ ላይ 120 ቤተሰብ በተሰበሰቡበት ጊዜ ጌታ እንደተናገረው እንደ ተስፋ ቃሉ በኢየሩሳሌም ቆዩ መንፈስ ቅዱስን እስክትቀበሉ ድረስ አላቸው። ከኢየሩሳሌም ተሰብስበው በነበሩበት ወቅት ይህ መንፈስ ወረደ። ከዛ በኋላ ግን እንግዲህ በጣም የሚገርመው እንደ እሳት ነው የሚለው ላይለ ሐዋርያት ከመዘ እሳት ያልነው ማለት ነው። እና ወረደባቸው። ከዛ በኋላ እንግዲህ በልዩ ልዩ ቋንቋ ተናገሩ ነው የሚለው። ክብር ለእግዚአብሔር ይሁን። ስለዚህ የመንፈስ ቅዱስን መውረድ አስመልክቶ ዛሬ በጣም ሰፊ ማብራሪያ፣ የመንፈስ ቅዱስ መውረድ ብቻ አይደለም፣ የመንፈስ ቅዱስን አሰራርም ጭምር፣ የመንፈስ ቅዱስን ዋና ዓላማውንም ጭምር በወንድሞች በሚገባ ሲገለጥ ነበረ። መንፈስ ቅዱስን የሚተኩ ሌላ የጥንቆላ ስራዎችም እንዳሉ እየተገለጠ ነበረ። ይህንን ትምህርት እንግዲህ የምትከታተሉን ውድ ተመልካቾቻችን ለብዙዎች እንዲደርስ ብዙ በአጋንንት ስርዓት ውስጥ ያሉ ሰዎች ወይም የሃይማኖት አባትንን ብለው በተለያየ ትምህርት የአጋንንትን እየሳቡ መንፈስ ቅዱስ ነው እያሉ እንዲሁም ደግሞ እየጠነቆሉ የእግዚአብሔር ጥበብ ነው እያሉ የሚያታልሏቸው ሰዎች በእርግማን ውስጥ ያሉ በሟርት ውስጥ ያሉ ሰዎች ነፃ ይወጡ ዘንድ የግድ ለሁሉም ይህ ትምህርት ያስፈልጋቸዋል። ይህንን ትምህርት የምትከታተሉ ሰዎች ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ ለብዙዎች እንዲደርስ እንድታደርጉ እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎች እንድትለቁት እየቆራረጣችሁ በቲክቶክም በፌስቡክም በየትኛው ማህበራዊ ሚዲያ ይህን ትምህርት እንድታዳርሱ በጌታ ፍቅር ማሳሰብ እንፈልጋለን። ደግሞም ይህን አገልግሎት እስካሁን ድረስ አብራችሁን ላይክ ሸር በማድረግ እንዲሁም ደግሞ በተለያየ ሐሳብም በጸሎትም እንደገና ደግሞ አገልግሎቱ እንዲቀጥል በማድረግም የምትደግፉ ሰዎች እግዚአብሔር አምላክ ይባርካችሁ፣ ጸጋ ይብዛላችሁ። ቀጥሉ፣ አብረን እናገልግል። ጌታ ይመጣል። ጌታ በቅርብ ነው። ደግሞም የእግዚአብሔር መንፈስም ኢየሱስ እንደሚመጣ ሁል ጊዜ ይናገራል። ለእርሱ ለጌታ ቤተ ክርስቲያን እንድትዋብ፣ እንድታምር፣ እንድታጌጥ የሚያስውባት የሚያሳምራት ቅባቷ፣ ሞገሷ፣ ግርማዋ መንፈስ ቅዱስ ነው። ለዚህ ነው ቤተ ክርስቲያን ጋር ሆኖ መንፈስ ቅዱስ ሙሽራውን ና ይላል። ጌታ ኢየሱስ ሆይ ቶሎ ና ይላል። እንግዲህ ራሳችሁን እያዘጋጃችሁ ጌታን እያገለገላችሁ ዘመናችሁን በጌታ ቤት እንድትጨርሱ በጌታ ፍቅር አሳስባችኋለሁ። ስለዚህ ዛሬ የነበረን ውይይት የበዓለ ሃምሳውንና የመንፈስ ቅዱስን መውረድ አስመልክቶ እንዲህ ባለ መልኩ ወደ እናንተ አድርሰናል። ጸጋ ይብዛላችሁ። ደግሞም ወንድሞች እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። እግዚአብሔር መንፈስ ቅዱስ የሰበካችሁት መንፈስ በሙላት በኃይል በክብር በእናንተ ላይ ይስራ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ይወትላችሁን። እውነቴን ነው። በመቁጠሪያ በመስቀል በውሃ በጭቃ አጋንንት እናስወጣለን የሚሉ ጠንቋዮችን የሚማርክ ጸጋ በእናንተ ላይም በእኔም ላይ እግዚአብሔር እንዲለቅ ጸልያለሁ። እግዚአብሔር ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። የዛሬውን ፕሮግራማችንን በዚሁ እንጨርሳለን። ወስብሐት ለእግዚአብሔር።